ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም በድጋሚ ተገናኝተናል። እንዴት አመሻችሁ ውድ አድማጮቻችን? ከቀኑ መረጃችን በኋላ በዚህ ምሽት እንግዲህ እንደገና ተገናኝተናል። የቀኑ መረጃችን እጅግ አሳሳቢ ወቅታዊ መረጃ ስለነበረ ያመለጣችሁ ወገኖች ካላችሁ ቻናላችን ላይ ገባ በማለት መረጃውን ማድመጥ ትችላላችሁ። ሌሎችንም እንደዚሁ ለማሳሰብም ይመቻልና እንግዲህ ውድ አድማጮቻችን ፓስተር አለማየሁ መስመር ላይ ተገኝቷል። አዳዲስ መረጃዎችም እየተሰሙ ይገኛሉ። መረጃውን ደግሞ ኋላ ላይ ያስደምጠናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የቀኑ መፋጠን እጅጉን በጣም አሳሳቢ ሆኖ ስለተገኘ መረጃዎች እንግዲህ በየዕለቱ ወደ እናንተ እያመጣን እንገኛለን። እንደው ጥሩ ልቦና ኖሮን በደንብ እንድናዳምጥ እግዚአብሔር እንዲረዳን ምኞታችን ነው። ምክንያቱም በጣም የዝግጅት ጊዜ ስለሆነ መረጃዎችን ብናዳምጥ ለራሳችንም ለቤተሰባችንም ስለሚጠቅም በጥሞና እንድታዳምጡን እንሻለን። እንግዲህ መስመር ላይ ፓስተር አለማየሁ መረጃውን ይዞልን ብቅ ብሏል። ይህን መረጃ ደግሞ ከሰላምታ በኋላ ያስደምጠናል። በቅድሚያ ግን ሰላምታ እንለዋወጥና ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እየበረታ ነው? እየበረታው ነው። መልካም። እንግዲህ ቀን ላይ አንድ ስብሰባ ተካፍለሃል። እንግዲህ የስብሰባውን ደግሞ አንደምታ እግዚአብሔር ፈቃዱ ከሆነ በሌላ ጊዜ ታስደምጠናለህ። እንግዲህ አንድ መረጃ ይዘህልን መጥተሃል። እስኪ ይህን መረጃ ለአድማጮች አስደምጥልን። እንግዲህ የመካከለኛው ምስራቅ አሁንም በቋፍ ላይ ያለ ክልል ሆኗል። ምናልባትም ተያይዞ መጠፋፋት እንዳይፈጠር በዓለም ዙሪያ ከፍተኛ ስጋት ተፈጥሯልና የዓለም የፖለቲከኞችም የወታደራዊ ጠበብቶችም ዓይንና ጆሮ ወደዛ እያዘነበለ ያለበት ወቅት ነው። በዚህ ወቅት ነው እንግዲህ የግብፅ የውጭ ጉዳይ ሚኒስትር አህመድ በድሪ በሰጡት መግለጫ የመካከለኛው ምስራቅ የተፈጠረው ችግር ዘርፈ ብዙ ከመሆኑ የተነሳ በወታደራዊ እንቅስቃሴ ወይም በወታደራዊ ኃይል መፈታት አይችልም የሚል ነገር አንስተዋል። ማለትም በጦርነት የሚፈታ ጉዳይ አይደለም የሚል ነገር አንስተዋል። እንግዲህ አንዳንድ ሀገሮች በወታደራዊ ጉዳይ መንገድ ችግሩን እንደሚፈቱ ያስባሉ። ይህ በፍጹም ስህተት ነው የሚል ነገር አንስተዋል። እንግዲህ ሚኒስትሩ ይህንን የተናገሩት በቀጠና ውስጥ ዋነኛ ተዋናይ ከሆኑት አካላት ጋር የስልክ ውይይት ካደረጉ በኋላ ነው። ይኸውም እንግዲህ የውጭ ጉዳይ ሚኒስትር ሩቅ ካነጋገሯቸው መካከል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ፣ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ይገኙበታል። እንዲሁም ደግሞ የኳታር ጠቅላይ ሚኒስትር እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ሙሐመድ ቢን አብዱራህማንን፣ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንን፣ የኦማን የውጭ ጉዳይ ሚኒስትር በድሪ ቢን ሐሚድን ከነዚህ ጋራ ውይይት አድርገዋል። እንግዲህ የውይይቱ ዓላማ እነሱ ብለው ያሉት በመካከለኛው ምስራቅ ውስጥ ያለውን
ጥፋት ለማስቆም ነው እያሉ ያሉት። ነገር ግን ይቆማል የሚለው እሱ ሌላ ጥያቄ ቢሆንም ነገ የዚህ ግብፅ ስጋት ለሌሎቹ ሀገሮች አይደለም። የግብፅ ትልቁ ስጋት የራሷ ስጋት ነው። ምክንያቱም በዚህ ጦርነት ከፍተኛ ጉዳት ሊደርስባት የሚችለውና የኢኮኖሚ ስብራት ከሚወድቅባቸው ሀገሮች አንዱ ግብፅ ነች። ምክንያቱም ጦርነቱ ከተቀሰቀሰ አንደኛ ሙሉ ለሙሉ ስዩዝ ካናል ይዘጋል። ይሄ የታወቀ ነው። የስዩዝ ካናል መዘጋት ደግሞ የግብፅ ጉሮሮ መታነቅ ማለት ነው። እንግዲህ ግብፅ ከሁለት አንጻር ነው የገቢ ምንጮቿ። አንደኛው የአባይ ወንዝ ነው፣ ሁለተኛው ስዩዝ ካናል ነው፣ ይታወቃል። ስለዚህ እነዚህን የገቢ ምንጮች እንዳታጣ አሁን ላይ ሀገሮችን ማስተባበራ በተለይም ኢራንና አሜሪካ እንዲደራደሩ ለማድረግ ጥረት እያደረገች እንደሆነ እየተነገረ ያለበት ነው። ከቱርክ ባሻገር ማለት ነው። አዎ ከቱርክ ባሻገር አሁን ከነዚህ ቅድም ከጠቀስኩልህ የውጭ ጉዳይ ሚኒስትሮች ጋር እየተወያዩ ያሉት በዋና ምክንያት ምንድነው? አሜሪካ ጥቃት እንዳትፈጽም ለማድረግ ነው። ግን አሜሪካና እስራኤል ደግሞ ጥቃት ለመፈጸም ጉዳዩን የአንድ የታዋቂ የጦር ዋና ኤታማዦር ሹሙ የእስራኤል ፔንታጎን ነው የሚገኙት። ጉዳዩን ስትራቴጂክ በሆነ መንገድ ማጥቃት የሚቻልበትን ጉዳይ እየመከሩ ነው ያሉት። ወታደራዊ ዝግጅቶቻቸውንም አጠናቀዋል። በትናንትናው ምሽትም እንደዘገብነው ደግሞ እስራኤል በአዲስ መልክ ወታደራዊ አቋሟን እያጠናከረች እያደራጀች ያለችበት ወቅት ነው። ይቆማል ወይ የሚለው ነገር ድምፅ አልባ እንቅስቃሴ ማለት ነው። እና እንግዲህ እነዚህ ሀገራት ደግሞ በቀጥታ ይሁን በተዘዋዋሪ በጦርነቱ ተጎጂዎች ናቸው። እና ከዚህ ቤት ታስታውስ ከሆነ ቱርክና ሳውዲ አረቢያ ኳታር ተወያይተው የአየር ክልላቸውን በመዝጋት ለአሜሪካ የጦር ጀቶች ነዳጅም ምንም እንዳይሞሉ ለማድረግ ሙሉ ለሙሉ የማይተባበሩ መሆናቸውን አሳውቀዋል። አሁን ላይ ያለው የአረቡ እንቅስቃሴ ሙሉ ለሙሉ ምናልባትም ጦርነቱን ሊያስቆም ይችላል ወይ የሚለውን ነገር ብታይ አይመስለኝም። ምክንያቱ የመንግስታቱ ጥረት ጥሩ ነው እንትን ክፉ ነው የምትለው አይደለም። እና እንግዲህ በግብፅ የውጭ ጉዳይ ሚኒስትር በወጣው መግለጫ የዋሽንግተን መንግስትና ቴህራን ወደ ድርድር ጠረጴዛ መመለስ እንደሚገባቸው አስረድተዋል። በቀጠናው ዘላቂ ሰላም እንዲኖር በመከባበርና በአገር ጥቅም ላይ የተመሰረተ መፍትሄ ማምጣት እንደሚገባ አስታውሰዋል። እንግዲህ ይህንን ነገር ሲናገሩ እንዴት ነው በተባበረ በጋራ? ምክንያቱም እነኛ እስራኤል ግዛቷን ማስፋት ትፈልጋለች። የግጭቱ ዋና መንስኤ የሆነችው ፍልስጤም ደግሞ ግዛት እያጣች ነው። ጋዛን እያጡ ነው ያሉት። ጋዛ ላይ አዲስ ፕሮጀክት እየታቀደ ነው። አዲስ አመራሮች እየተዘጋጁ ነው ያሉት። በእርግጥ እስካሁን ተግባራዊ ባይሆንም፣ ነገር ግን እነዚህ ነገሮች ተግባራዊ ሲሆኑ ምናልባት ጋዛስ አርፎ ይቀመጣሉ ወይ? እና ሐማስስ አርፎ ይቀመጣሉ ወይ? ሂዝቦላ አርፎ ይቀመጣሉ ወይ? የየመኑ ሀውቲ አርፎ ይቀመጣሉ ወይ የሚለው ነገር ማየት አስፈላጊ ይመስለኛል። ሌላው ከእግዚአብሔር ቃልና ከትንቢቱ አንጻር ደግሞ ስትመለከተው ይሄ ሰፊ ለጉግ ማንጉግና ለአርሜጌዲዮን ጦርነት ቀጠናው እየተዘጋጀ እንደሆነ የሚያመለክቱ ግልጽ ፍንትው ብለው የሚታዩ መረጃዎች አሉ። ትብብሮች አሉ፣ የጦር ዝግጅቶች አሉ። ገብተዋል። ወታደራዊ ስትራቴጂዎች ተነድፈው ቁጭ ያሉበት ነው ያለው እና እነዚህ ሁኔታ ባሉበት እውነት የእነዚህ ሰዎች ጥረት ከልብ ነው ወይ የሚለውን ነገር አጠያያቂ ነው። በእርግጥ ግብፅ ሁልጊዜም ከጠቀሜታው አንጻር ነው የምትንቀሳቀሰው። ለአረቡ ዓለም አስባ አይደለም። ከአሜሪካና ከሌሎች ሀገሮች የምታገኘውን የኢኮኖሚ ጠቀሜታ
እና የካናሉ መዘጋት የሚፈጥርባትን ነገር በማሰብ የምትንቀሳቀሰው እንደሆነ በግልጽ ይታወቃል። ሌላው ሰሞኑን እንግዲህ ወታደራዊ መፍትሄ አይመጣም ካለች በኋላ ሌላው ሰሞኑን ምንድነው እስራኤልና ግብፅ ራፋ ድንበር በመክፈት ጉዳይ ላይ ሰፊው ድርድር ተቀምጠው ነበር። ነገር ግን ያ ድርድር ሳይሳካ ነው የመጣው። ምክንያቱም እስራኤል የራፋ ድንበር እንዲከፈትና ሰዎች እንዲወጡ ትፈልጋለች። ግብፅ ደግሞ የራፋ ድንበር እንዲከፈት አትፈልግም። በዚህ ላይ በቁጥር የተገደበ ይሁን ነው የምትለው ግብፅ። ነገር ግን እስራኤል ደግሞ በቀን ቢያንስ 150 ሰዎች እንዲወጡ የምትፈልግ ሲሆን 150 ሺህ ማለት ነው። 150 ሰው በቀን ትንሽ ይመስላል። ትንሽ ነው በቀን። ግብፅ ደግሞ 50 ሰው ብቻ ነው እንዲወጣ የምትፈልገው። ነገር ግን ከዛ ደግሞ ምንም እንዲገባ አትፈልግም እስራኤል ድንበሩን ተጠቅሞ። ይሄ ያሰጋት ምናልባትም 150 ተብሎ ፍለድ እንዳይፈጠር ትፈራለች ግብፅ እና ይህንን ስምምነት ተቃውመዋል። እንግዲህ በጣም የሚገርም ስትራቴጂክ እንደሆነ የምታውቀው በቀን 150 ቀላል አይደለም። በ10 ቀን 1500 ሰው ነው የምታወጣው። ቀስ በቀስ ለማስወጣት እንግዲህ ደግሞ ትንሽ ደግሞ ሲቆይ ድርድር ይጀመርና በቀን 1500 ሊሆን ይችላል። ቀስ እያለ ይችላል። ነገር ግን ይህንን የተረዱት ግብፅ የሲና በረሃ መጠለያ እንዳይሆንና በራፋ በኩል ወጥቶ ግብፅ እንዳትጨናነቅ ከመፈለግ አንጻር ይመስላል በዚህ ድርድር ሳይሳካ ቀርቷል። እንግዲህ የግብፅ ፍርሃት ቅድም እንደነገርኩ ቀስ በቀስ በመውጣት እንዳያጥለቀልቋት በመፍራት የወሰነችው ውሳኔ እንደሆነ ታውቋል። ይሄ ያለበት እንግዲህ አሁን መካከለኛው ምስራቅ ላይ አሁን ጋዛ እነሱ የሚሉት ምን መሰለህ፣ ጋዛ ተገንብቶ እስኪያልቅ የእስራኤል ፍልስጤማውያኖች ጆርዳን እና ግብፅ መስፈር አለባቸው ነው። ስለዚህ በቂ መኖሪያና ማንኛውንም በጀት መድበን በዛ ቦታ ላይ ሕክምና ውሃ ምናምን እናዘጋጃለን ነው የሚል ነው እቅዱ። ይሄ እቅድ ዛሬ ወጣ አይደለም። ዶናልድ ትራምፕ ገና ሲመረጡ የነበረ እቅድ ነው። ያንን እቅድ ነው አሁን ዶናልድ ትራምፕ እና እስራኤል ተግባራዊ እያደረጉ ያሉት። ያ እቅድ ግን ተግባራዊ እንዳይሆን አሁን ላይ ግብፅ እንትን እያለች ነው። እዚህ ላይ እንደው ፓስተር መቼም የእግዚአብሔር ቃል አይሰጥም አይደለ? ይሄ ለግብፅ የተነገረው ትንቢት ይፈጸም ዘንድ ግድ ነው። እሱ ግድ ነው። ኢኮኖሚካል ክራይሲስ እንደሚደርስበት ቁልጭ አድርጎ መጽሐፍ ቅዱስ ይናገራል። እሱ ግድ ነው። ማምለጥ ይቻላል ወይ? ማምለጥ ባይቻልም መታገል ግን ይቻላል። ገብቶሃል? ማምለጥ አትችልም፣ መታገል ይቻላል። ያው መፍጨርጨር ግን ተፍጨርጭረህ በድጎማ የምትኖር ሀገር ሆነህ ተፍጨርጭረህ ምን ታመጣለህ ነው ታውቃለህ። በአባይ ሎቢ የሚያደርጓት ከሆነ አሜሪካ ይህንን እንድትፈቅድ ነው ገብቶሃል እንጂ አባይ በኢትዮጵያ ሕዝብ ገንዘብ እንደተገነባ የኢትዮጵያውያኖች ሀብት እንደሆነ የመጠቀም መብት እንዳላቸው ውሃው በትክክል እየሄደላቸው እንደሆነ ለአሜሪካ ሳይረዱ ቀርተው ይመስላል አይደለም። ነገር ግን ይህንን ሎቢ እያደረጉ ቀስ ብለው በሲና በረሃ ማስፈር የሚፈልጉትን ነገር ማድረግ እንዲችሉ እንካና እንካና ይህንና እንዲና ላድርግልህ የሚል ጨዋታ ነው። ግን ይህ ጨዋታ ያው ብዙም ግን የሚገርመኝ እንደው ብዙ ባንለውም የግብፅ ራስ ወዳድነት ግን በጣም እጅግ ይገርመኛል። አሁን ግብፅ የምትከላከለው የራሷን ካናል ሊያሳጣት የሚችለውን የእስራኤል እቅድን ለማኮላሸት ርቀት ሄዳለች። ስለ ቤንጌሪዮን ካናል ተናግረናል። በአንጻሩ ደግሞ ኢትዮጵያ ደግሞ ለሺህ ዘመናት እየተጎዳች ያውም ከራሷ የሚሄደውን የተፈጥሮ ሀብት ልጠቀም ስትል እንግዲህ የግብፅ የሺህ ዘመናት ሴራና እቅድ እስካሁኗ ጊዜ ድረስ ማለት ነው። ይገርመኛል። ፕሮግራም ነው። እንደው ባንለውም እንደው
የአገራት ራስ ወዳድነትን ኢትዮጵያ ላይ የተደረገው ደባ እንዲህ በቀላሉ አይደለም። ዛሬ ላለንበት የኢኮኖሚ ስብራቶቻችን ምክንያቶች እነዚህ ናቸው፣ ምንም ሌላ አይደለም። እስካሁን ድረስ ያለቀቁን ነገሮችን እነዚህ ጠላቶቻችን በየጊዜው ተግተው የሚያደርጉት ጉዳይ ነው። ይሄዋ ሊደር እንጂ ሁሉም የእጁን ያገኛል። ሰው የዘራውን ያጭዳል። ምንም አትጠራጠር። ይሄንን አንተ ሁልጊዜ የምትዘራው ነገር መልካም እንደሆነ ማወቅና ማሰብ ነው ያለብህ። መጽሐፍ ቅዱስ አይስትም። ይሄ በዚህ በክፋት የዘሩ ሀገሮች እኮ ይኸው እያየናቸው ነው። አንዳንድ ሀገሮች በጣም እያጨዱ ነው፣ በጣም በሚያሳዝን ሁኔታ። ግብፅም የዘራችውን በኢትዮጵያኖች ላይ ያደረገችውን ግፍ የምታጭድበት ጊዜ ሩቅ እንደማይሆን እናውቃለንና እንግዲህ ወገኖቼ አሁን በመካከለኛው ምስራቅ ያለውም አለርት የሆነበት ምክንያት የጌታችን የኢየሱስ ክርስቶስ ምጽአት በዛ በኩል እንደሆነና አውሬውን በዛ ስለሚነክስ እና ከዚህ በፊት ቀደም ብለን በሁሉ ነገር እንደነገርናቸው የመቅደሱ መዘጋጀት፣ የነቢያቶቹ ወይም የካህናቶቹ መዘጋጀት፣ መሾም፣ የአፊት ልብሶቻቸው መዘጋጀት፣ ለግንባታ የሚያስፈልጉ ነገሮች ሁሉ ተዘጋጅተው መገኘታቸው፣ እነዚህ ነገሮች የሚያመለክቱት ምንድን ነው ስንል የማይበርደውን ነገር የምናይበት ምክንያት የአውሬውን ለመንገስ ያለ ዝግጅት እና የጌታችን የኢየሱስ ክርስቶስ ደግሞ ምጽአት በደጅ እንደሆነ የሚያመለክት እንደሆነ አውቀን እንድንዘጋጅ ያስፈልጋል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። መልካም ምሽት። እግዚአብሔር አብስቶ ይባርክ። ፓስተር መልእክትህን መረጃህንም አቀብለህናል። እውነት ለመናገር እንግዲህ በቀኑም መረጃችን ተናግረናል። የዓለማችን ፍጻሜ በእጅጉ በፍጥነት እየተራመደ ነው ያለው። ነገር ግን የእኛ ዳተኝነት ከሚመጣው ቁጣና እንደገናም ደግሞ በአንጻሩ ከጌታ ኢየሱስ ክርስቶስ የንጥቀት ስርዓት እንዳንጓደል በጣም ተግተን ነገሮችን ማሸነፍ አለብን፣ መዘጋጀት አለብን የሚል መልእክት ባጭሩ ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ሰኞ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ እንግዲህ በነገው ዕለት ደግሞ የምንገናኝ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ በእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።